ተሰውራ ነው ያለችው ትባላለች። ያሳደገችኝ ይሄ ወደ ቤተ መንግስት አይሄድም በገዳሙ ነው የሚኖረው እያለች ተናገር ነበር። አዝራ አይደል አላ ያው እናቴን አላውቅም። ያው ቀደም ብሎ ነው ጣሊያን ሲመጣ የዛን ጊዜ ኩፍኝ ይዞ መቶ በዚያው ምክንያት ነው በሽሽት በበረሃ የሞቱ ይባላል። እዚያችን እንደዚያ ኋላ ብዙ ችግር ሆነ። ዘመዶቻችንን ሸፍተው ጃኖች ወደ እንግሊዝ ሀገር ወርደው እስመጡ ሲታኮሱ ፈረንጅ ጋር መከራቸው የጥይት ራሱ የወደደባቸው አባቴም እዚያው ሆኖ አባቴ ሀገራቸው ላስታ ላሊበላ የሚባል ሀገር ነው። አገሬ ግን ጎንደር ስማዳ ነው። የእናቴም የአባቴም ሀገር ለመርየታ መሰረት ያውቃሉ። አገሬ ስማዳ ነው። በዚያ ስንል እዚያን ቅኔ ተቀኝቼ መጥቼ እንደገና ወደዚህ መጣ ነው። እስቲ መጣን ስመ ጥሩንታ ወደ ጊዮርጊስ መምህር ወደ ጊዮርጊስ የትግሬው የአክሱሙ የመጽሐፉና የቅኔው መምህር እሳቸው ገባ ነው። ስንገባ ረሃብ ሆነ፣ አልቻለን አለ። ተነስተን አፍሮናትን አድርገን ወደ ጎጃም ልንሄድ እናጠቁን ግበን ስንል አንድ ባህታዊ ሰውዬ ተስካር እንደ ዛሬ ወጥቶ እንደ ነገ እዚያ ደብ ቁጭ ብለን ኖርዋና እንደ ዛሬው ዳጉሳው በመኪና ይፈጭ ዝም በእጅ ነው። ፍርፋሪ ዳጉሳ ፍርፋሪያችን ቀምሰጥታለ መጡ። ጥራሪ ስጠኝ አሉት። ያሰራስጠኝ አሉት። ያማሳላፊን ሰውዬ ሰጣቸው። እናንተ ወደ ይልተኑ ነው እናንተ ተማሪዎች አሉ። እኛማ ወደ ጎጃም እኔ ቤት እኔ ተማሪ ቤት ላሳያችሁ ነው። ይህ እስቲ አንዱ እኔ ደግሞ ትልቅ ነው አግብቶ ነው የመጣ ያ እስቲ ንገሩኝ አንተ አላቸው። እሱ አላወቀም፣ እኔ በኋላ ነው ያወቅሁት ነገሩ። እኔ ተማሪ ቤት ላሳያቸው። እሺ ስማዳ ሂዱ። ስማዳ ጌጦ ይባላል፣ ዓለሙ ይባላል። ከዚያ እንዳትሄዱ በትሩ ይባላል። ከዚያ ሂዱ አዘዋጃ ኤሌማን ወኤለጸላ ማላም ሰተት ብለን መተነጀበባ ሰውየውን ተቀበሉ። ጥሩ ሰው ነበረ፣ ስመ ጥሩ የወንጌል መምህር ናቸው። ቅኔያቸውን ኢትዮጵያ ያመሰግነዋል እያልን ተቆየሁ። አንድ 4 ዓመት እንደቆየሁ አረፉ። እሳቸው እንደሚሻለቁ ኋላ እዚያ ዘራፎች ነበሩ። ነቢዩትን በዘማርያም ባሉ እዚያ ነው እያስቀጠሉ እንደዚያ ሲሉ ጊዜ ወደ ዘረፋ ማምሮን ተማሪው ግሱን የተዘረፈውን ቅኔ እናስጠራ እንዴት ልመና ስሄድ እያለቀስኩ ማለት ልመና እንደው የሰው ደጃፍ ወጣ። እኔን እድሌን ምን አድርገህ ነው እንደ ለማኝ አደረግህ? ዘመዶችን በዚሁ በአዲስ አበባ በትግራይም በደሴም እሰማለሁ። የእናቴን ዘመዶች ማለት ነው። ታዲያ እኔ አፋፋዳይ አብዛኛውን ጭቃ ሲሆን ወርየት ማመሰል በዚያ በሰው አዛባ ደጅ እንደው መቆም እንደው ከባድ ነው። ኋላ ተማሪው መከረና አስቀጽለን እንጂ ልመና ለቀመህ አለ። ይሽ አስቀጽለን ውሃ ቀርተህ እንዲያብረህ ቆየህ። ይሽ እናሲኖት ዘንጋችን ተቀብዬ አፋፋዳውን ተቀብዬ ነው ስሉት ሆነ። ግን የሌት ወደ 8-9 ተነስ ነው የወሩ የተዘረፈውን አምጣ ግስ አምጣ ያንን ወር ሲሆን ልቋቁኝ ወደ ቤተ ክርስቲያን ልሄድ ልቋቁኝ እላቸዋለሁ። ይፈቀድልኛል። እዚያን ጊዜ ሂጄ ያችን ቅዳሴ ማርያም ሰየመጣው ሸካሽኪ መጥቼ ደግሞ እንትኖች ዘራፎች ነገርና ሰውየው ነገርሁኝ ነገርበት ማለት የማን የታረመለት ነው ማስቀጥላሉ እንዲያያነ ሰማና
መቼም እግዚአብሔር ስራው እጹብ ድንቅ ነው፣ እጹብ ነው። ይህን ጨለማ ሲያው እግዚአብሔር ብርሃናት ወነፋሳት ሁሉ ስራው ከዚያ እንዲያያውስን በዚያ ስር ኋላ ያው ይንታ ጋላ ጎዳና የምትባላለች ከዚያ ዲበኩልን በሙ ዛሬ ዋርላ ነው ወጥ የቀኔ ማህበር የመጣም ማህበር እሳቸው ዘንድ ሄደው ነው እዚያ እኔም ሂጄ እዚያ ገባሁ። ከዚያ እንደቆየን እሳቸው ተነስተው ወደ ታይጋይን ተወስዱ። በኋላ እንታጠበው አሉ መምህር እዚያ አጃፋ ሲደርስ ተራራ እሳቸው ካህናቱ እናንጣቸው እኔ ወደ እሳቸው ሄዳለሁ ስል ህዝቡ ካህናቱ እናንጣቸው እሳቸው መልእክት ተላከላቸው። መጥተው ከመሰራዊታቸው ሰፈሩ። ሆኛ ብዙም ተማሪ ተከትሎ በርበ ሰባሽና ደወለ ለባሽ መጥተው ገባ። እኔም ደስታና እዚያችን ያቅሜን ደግሞ እሳቸው ዘንድ ደግሞ መካከሉ ማለት ነው። እየመካከሉ ሳለ በኋላ አንድ ያያስነበሩ ሳለ አንድ መሪታ ያውቋቸው ለመደረስከው አልደረስኩባቸው አንድ መቃብር ቤት በዚያ ባታ የሚኖሩ ትልቅ ሰው ኦሮሞ ናቸው። በቅተዋል። ብቃታቸው እንደሆነ አውቀው ትግል እዚያ ተማሪ ልመና ሆኑ ተሻሉ ሲለሙ ነቢዩ ጋር ተማሪ ያለ ናበሉት እና ይልሃል ይህ መነኩሴ ወሩ ከዚያ ስል ገና ሰምተሃል ይሉኛል። ሰው ያመጣላቸው እንጀራ ይሰጡኛል። ደግሞ የኋላ ያገረንጀረን በደንብ ተቆልፎ ያንከርቻ ይቻ ዝም ብዬ ትኩሱ ባልባባቸው እሳቸው ለራሳቸው መሆናቸው ብዬ ዝም ብዬ ቀማ የበላሁ መስዬ አስወጣ አንተ መቼም ተዋሉ ይገራላጅ ይገቡና እዚያ ትኩስ እንጀራ ሰው አዲስ ተመጣ ይሰጡኛል። ያችን በራሽ በይቀና ይሉኛል። እሄዳለሁ ደግሞ እሄዳለሁ። ያው ዘመዶችን እኮ አውቃቸዋለሁ። ሰውዬ እንዴት በየት ያውቋቸዋል እያሉ ነው እየተባላ ከሀብታሞች ሽምብራ እየለመኑ እንደ ዛሬው ጎማ የለ ቅል ነበር። አንገታም ቅል ይህ መራራቅ ያን ያረጉና ሂድ እዚያታችን አማኑኤል ሱባኤ ግባ ይሉኛል። ኧረ የንታ አልገባም ጋኔን ይገለኛል። እንደምን ወጣሁ ነው እየበለው ቀጥታ ደሴና ወደ አዲስ አበባ ዝምርች እንዳለ ምን ስራ ጣያ ደግሞ ሱባኤ ግባ ይሰዱኛል። ይህን ጊዜ ጠላው እዚያ ገር ጠላ ጥሩ ነው። ያና ጠጣቱ እንጀራራቱ በዚያ ፈረስ ጠላው ፈረስ እጃን ግን ዛሬም አለምቱ ሁሉ ገብቷል። አውሬ፣ ጅግራ፣ ቆቅ፣ ሰሳው፣ ሚዳቋ የሌለ አውሬ ዝንጀሮ የሌለ የለም። አንዲት ቤት ናት ያለች እዚያ አንዲት መቃብር የመነኩሴ እኮ ሊያስገድሉኝ በሞት መሰረት ሊያስገድሉኝ ያህል ሙቸው ማረፍ እኮ እንግዲህ አጅሩ ማታ ይመጣል። አይዳይ አውጋሽው የመጀመሪያው መጨረሻ ነው። እግዚኦ ያን ሳልጎዘጎትና ደበሎ ደግሞ አለ ያን ደበሎ ህዝብ ተቀጣጡ ያን አነጠፉኝ ነፋስ ድንጋይ እንዲያለ ድንጋይ ሳንቃው ያንን እንዳይከፍተው የስራት ጉዳይ ነው። ያን ሳስገድፍ እንዲያስ ጨነቀኝ። ወላዲተ አምላክ ማርያም ራንቺ መርሃም የዓለም መድኃኒት ቤዛዊተ ኩርባን እንዲያው እንኳን ሽምብራ አልቆረጥም ፍርሃቱ ነው እንደሚያስፈልግ አልበላም። እንኳን ሽምብራ ነጭ ልስልስም ቢመጣ አልበላም። ፍርሃቱ እንቅልፍ ሰጂ እንቅልፍ እንዳይዘ
ቀደድ ያለ በሳንቀው በረሃው በገባ ደህና ማደረ በሳህን አንድንጋ ተነቃቀሉና ወጥቼ እንደ ዛሬው ሌባ የለ እንደመለስ አርጎ መቅደሱን ቅዱስንም ማለት ነው ደረይ ነው። ዛሬ ነው ወቸን መከራ ጊዜ ነውና ዝም ነው በቤት ያሽ ተሳልኩ ስለማርያም አለ ያችን ያቆም ነው ካከረ ወደ ጫካ ደግሞ እዚያው ጫካው ነው የሚውለው። ያው ማታ ነው እዚያ ሼስ ምገባው በይ ቀን እስከ 14 ቀን ቆይተና ይሄ ያቺ 14 ቀን እስከምትደርስ አያደሽ ኮላ አራተነስቼ ስሄድ እንደ እናት በመንደር ወተት ለምነው ነጭ እንጀራ ለስላሳ ለምነው ይቆዩ። ያችን ደግሞ በላልቼ እንደዚያ ሰ ደግሞ ሂድ እንደ ውሻ ሂድ ይሉኛል። ሂጀሰ አላ አተማሪ ከዚያ ሁኜ ተነገሪያ ከተወልማዳ ሰሄድ ወደዚያ እሳቸውን ሳልገናኝ እንዲሁ አንዱ የተሰላለፈ እዚያ በራ አላ ተማሪ ነብዩን አላያች አማለ ዛሬ ማጣሟላ ልኛት ይሮጣት ጀመር። ሰዓት ስመጣ እጀ ጫማቸው ተሳለም መስቀል ተሳለም ምን ነው ሰዓት ነገር ይሄዱ ጎጃው ተወጀኝ እንደ ልቤ መህል ላይ የቤት ሰዓት ነው ሰጣው ለዚህ ጋላ ወዳላ ጋሙ እኔ ሰው ነው ሳሽን ወይ ተመሰረቱ አይጣፋቸው ያውቃሉ ሀዲና እዚያ ወደ ፎቅ ዛይንታ ተወዘን ልቆት ልጅ እዚያ ፈገራ መሬት ላይ በበሬ ያስተካከሉ ያስተካከሉኝ ገንዘብ አጠረቃቀሙ ጎንደር ነው ልጆቹን እዚያ ሲቆሙ እያደነ ድምፄን ጥሩ ነው ችግር የለብኝም። 6 ቆይቼ ወደ አክሱም መጻፍ ቤት እዚያ ለወደ አገር አባታቸው አገር እዚያ ሄዳለሁ አክሱም አራት ያያስነገር መጡ ነው ሰው ይሄ አንድ 20 የሚሆን ተማሪ ቆሞ ይነግራል። ምንድነው ቋንቋ እዚህ የምትጎትት ነው እንደዛም እንደሆነ ህልና እዚያ አሁን ካለሁበት አጸዱን ከዚህ እየተጠቀቀው ህልና እዚያ ተቀመጣሉ። እኔ እዚያ ሀገር አልቀመጥም ለተማሪም አይመችም። በወዲያም ታየቋሉ በወዲያም ኩታራም ያስቆጥራል። እኔ ተማሪ ቃል እግዚአብሔር ገና ማለት ተተካካልኝ ብዙ ነው ማሰው አልሄድም አይሆንም ማለት አይ ነገር ያለ ሂድ እዚያ ወሬን ታይተው ስለማን ያሉ ነው እዚያ ሀገር ታቹ ገደል ነው ዘው በረሃ አለት ገደል ዋሻ ነው ብዙ ገደል እኔ እዚያ አልሄድም አልኳቸው። ትሄዳለህ ተነስቶ በዚያ ቀተ ባታወሩ መልሶ ደግሞ መጡ ደግሞ ይሄንን አለኝ ታይተው ተጫማቸው ወልቀ እንደዚያ ከኋላም ደግሞ እዚህ አለንጋሪ ያሰው ከኋላ ወዲያ ወደ ራስ አመዳሽ በሸሪዓና በኮርስ በዋላ አማካይ ላይ 100 እና 300 ተማሪ ጀምሮች ይቀመጡ ለያራባሁን ያልቀመጡ ምን ሊያደርግ እንደሆነ አምስበትት ምንድነው ምሰራለህ ትሄዳለህ እዚያ ተነስተው ሆዱ ደግሞ መጡ። በሶስተኛው በነግርህ ቀጣፊ መነኩሴ ያርገው መቀመጫ ከዚያ ያዘዘን ከዚህ ነው በሱባኤ ገባሪ ደግሞ ሱባኤ በገባ እዚያ ቦታ አንድ ቁልጥ ዳውት የምትባላለች ዛሬ የመጣች በቁልጥ የሚሰጠኝ ምንም ደሞዝ የለኝም። ፊደል የሚያስቆጥሩ ሁሉ ይቀበላሉ። በዚያ በእኛ አካባቢ ሳያቸው እኔ የለም አገሩ ይሄን መስጠውም አይደለም እኔም ይሄን ሰጡኛል። እንግዳ ተማሪው እስከ 9 ድረስ ተክሌው በአንድ ጎን ጎንደሬው በአንድ ጎን ብሎ መቼስ ያቀርጠዋል። የወይኔ ተማሪ ነው የሚያገለግል አዲያ እኔም ሰጡኛል እነሱም ውሰድ አይሉኝ መሬት እጠመናለሁ ትልምት ነው
እነዚህትንም እዚያትን እየተጠማ እንደዚህ አደርጋለሁ። አዲያ እዚያችሁ ባቄላይቱም ደህና አተሪቱም ገብሴቱም ጤፊቱም በሽንበራ ጊዜ ሽንበራ እንደው እህል ብቻ ነው የምሆነው። እኔ ሰው እህል ለምን ስላሴ እየሰጠኝ ምን አይነት ነው? አልፈልግም። የእሱን እህል ደግሞ አልፈልግም። በፈልግም ያቀምሰኝ ለማገሩም ደህና ነው። በዚህ እንደዚያ እያልሁኝ መጣው ነው እሳቸው ህቡዓን የላኳቸው ነው። ለካ ኖሯ እኔ በበረሃ ላይ የተሰወሩት ኋላ ነገሩ እኔም ተረዳሁ። ከዚያ ወዲያ ቤተ ክርስቲያኑ ታሰራዋለህ፣ ለብዙ ቤተ ክርስቲያኖች ብዙ ትጠቅማለህ። ዝም ብለህ ነው ወደዚያም አገር ወደሚባሉም እንዳትሄድ ወደዚያ ወደ ላሊበላ እባክዎት እንደው ደርሼ የልደት ዕለት አንድ ዋሻ ሰንብቼ ዘመዶቼ ባለ ግንብም ቢሆኑ እንደው አንድ ዋሻ ሰንብቼ አትሄድም። አሁን እሳቸው ተሞቱ ሄድኩ። እሳቸው ተሞቱ ነፋስ ወጫ ያባል ሀውስና እሱ አሁን ላይ ተቀበሉት። እሳቸው ነው የማርፈው። አይኔን አመመኝ። ኧረ እባክህ ምቤት አልፈቀይልኝ ድኛ አደርሁን ጠዋት በመዝገበ ጸሎት ታጠብ ባለ በራህ ዛዳ እየደረሱ ከዚያ በህት ደግሞ ብዙ ነገር አገኘሁ። ደስ የሚል ለዓለም ይሄ ይሆናል፣ ይሄ እንደዚህ ይሆናል፣ ይሄ ይደረጋል፣ ይሄ የሚል ብዙ ባሕታውያን በራእይም ብዙ ነገር ይደረጋል። ከዚያ ወዲህ ያም ሰውዬም ያው ደከሙ አርጅተው እንትን ጦረ አረጁ። ጦረ ተሳራቸው ሁሉ በደንብ አልነበሩ። አባ ወልደ ኢየሱስ ይባሉ አባ ምሕረት ይባሉ ነበሩ። እኔም ያለኝን እየጫኑ በደንብ አድርገን አስፈታናቸው። ሁለቱም ታለ ሊቃውንታው ሲከፈል አመታቱ ወርሶ ነው በየዓመቱ የሚቀርበው። አሁን ታለም ሁሉ አሁን ይባሉ አሁን አመጣ ቤተክርስቲያኑ ትልቅ ነው ብታዩት ያደረው ተክላሙን ተባ ወረጋ አልሽለዋል። ዋናው ዘኸላጋ ዳወጋዙ ነኝ ፍየላሙቶ ለሚሰጥ ነው እና ባወደ ያሉ ትልቅ ዋቦች እንደው ሁሉ እንጀራው ዝም ብዬ መጣ ማን ይብለው ማን ይጠጣ እሳቸው እስካሁን 48 ዓመት ማለት ዓመታቸውን እየጠበቁ ነው። ሞታቸው 10 ልጅ አለው እዚህ ያለሁበት ታውቁታል። እኔ እዚህ አይመናኙ የበቁትን በቅተዋል እኮ ነቅተው በቅተዋል። በጣም ነው እያሉ አደራህን አሁን አጃሞቹም ሲወድቁ ሁሉ ነግረውኛል። መጥተው እንዲህ እያሉ ኃይለ ሥላሴ አሳዝበኝ አሉ። ምን የገዛ ውሻ ለኮ ሊያጠፋው ነው። ታዲያ ብር የሰጠሁት ይመስል እንደሚያሳዝነው እኔ ያንተ አጎት እኔ አስበው ብዙ ተመለስ ሰው ያልቃል ብዬ ነው እንጂ እንዳለ ስንቱ ታራሪ ዘመዶቻችንን በጎንደር ያሉ በደብረ ማርቆስ ያሉ ባለስልጣኖች በመራእቴ በመንዝር በትግራይ በወሎ ደሴ በወልዲያ በስንት ያሉ አለቁ። ደርግ ፈጃቸው። ያው ትንሽ ነው በበረሃው ሸልከው የሄዱ እዚሁ በእንግሊዝ ሀገር ገብተው ንጉሳዊ ቤተሰብ ግን ያው ገብተው እዚያ ወጡ። ያው እስከሚመለሱ ድረስ 5 ዓመት ኖሮ ያው የሆነ ሰው እኔም አሁን እዚያ አንስቼ እዚያ ቢከፋም ያው መጥፎም ብሰማ ችዬ የቻለ ሰው ጥሩ ነው። የቻለ ሰው በደግ ነው ወዳይ ነው የሚያድገው። ያልቻለ ሰው ደግሞ በጣም ያስጠላል መቻል እና አሁን የህዝብ አባት ሆንኩኝ። እኔ ለህዝብ አባት መሆን እንዴት አድርጌ እችላለሁ ብዬ ይጨንቀኛል፣ ይጠበኛል። ያም አባቴም ያሉት ሁሉ አሁን የዛሬ የተያዘን ሁሉ ነግረውኛል። ይመጣሉ ማታ ማታ እሱ በሱ ነው የሚያልቀው። ሌላ መንግስት አይመጣም። እሱ በሱ አሁን እንዳላችሁ
በአራቱ ማዕዘን ሰዎች ሲጋደሉ ይላል። አማራና ያለ ኦሮሞ የሚባለው ያለው ግን ይሄ ማንሰሚያን፣ ይሄ ሻንቅላ፣ ይሄ ማንሰሚያን፣ ይሄ ቅማንት፣ ይሄ ማንሰሚያን፣ ይሄ ትግራይ፣ ይሄ ሀገው፣ ይሄ አማራ እዚሁ ያለ ስም ይሁሉ ጥሩ ሆኖ ተስማምቶ ነበር የሚኖረውና ዛሬ ደግሞ እንግዲህ ስነግራችሁ ከልቦናችሁ ሐዘን አይወጣ። ከዚያ ሰማሪያ የኳሳ ሁሉ እንዴት ነው እዚህ የዚህ ልጆች አሉ የመንፈስ ቅዱስ እነሱ ሁሉ እኛም እዚህ ያለና በደብረ ታቦር ስንት ዘመዶቻችን አሉ ወዳጆቻችን ልጅ አልወለድንም። ስላሴ የተመሰገነ ይሁን። ይሁን አዲስ አበባ ስንት አሉ ባለስልጣን አሁን ባለፈው እንኳን ቢያመኝ አንጠልጥሎ የእናቴ ልጅ የለኝ የአባት ልጅ የለኝ አንጠልጥሎ ዝምቶ በአውሮፕላን አዲስ አበባ ስለዚህ አንጠልጥሎ አብየት ይወሰው ዝም ብሎ ቤት ያን በዚህ የሚጎተት ነገር ነው በወረቀት የሚጎተት እየተጠመቅኩኝ ያን አድርገው እግዚአብሔር በፈቃዱ ሙቼ ነበረ መለሰኝ። አሁን ዛሬም እያመመኝ ነው። ያመኛል በጣም እህል አላስበላኝ ይላል። እንዲያው ዛሬ ፊት ወድ ነበር ትንሽ ታያጭ ያል አሁን በቃ አሁን ውሃ ነው መጠበህ የኃይላት ውሃ ወገድ ያሉት ልጆች ወጣቶች ልጆችን ያመጡልኛል። ያችን እየጠጣሁ ዛት አይ እግዚአብሔር እንደው በድየው ኖሮ ቁጭ በል ይህን ሁሉ ሲሆን ሳለ ይኸው ከዚህ አደረሰ። እናንተ መዘኑ አልቅሱ። ያለቀሰ ሰው የመሪየታ ነው የኔታም ይሁን የድጓው መምህር የድጓው ገበሬ ቁጭ ብለዋል እዚህ መጥተው። ሐዘን ጥሩ ነው። ሐዘን ደስታ ነው የሚወጣው። ጥጋብ ረሃብ ይወዳል። ያማን ነገር ሙሻ ጀውየ ጦርነት ነው የሚያዘው። ዛሬ ሁሉ ስለሳችን ሲያከታክት ምን በጥይት በከባድ መሳሪያ እንኳን ዛፉ እንኳን አሞራው እዲያ ገብቶ ምድሩ እብሩ ተጨው ትግሬ ገባ ይሉኛል። አይ ይህ ዛሬ መቶ ያ ሰው ህዝብ መቶ እዚህ ሊወድቅ አይደለ ረሃብ አመዚ በደሴ ሁሉ መቶ እዚያ ሰፍሯል አሉ። ችግረኛው መቶ እዚህ ቁጭ ያለ ነው። ምኑ ነው ገበያው እንደተሰበረ ታዩት አላችሁ። ሁለት ብርጭቆ ስንት እንደሚያወጣ ታውቃላችሁ። በበረከት ነው ተይዛችሁ ያላችሁ። እግዚአብሔር በረከትን ሰጥቶ ገርመኛ ከተማ ሰዎች ክርስትና አስተሳሰቡ በሬ ያርዳችሁ የገጠሩ ሲዘክር አረገ እንዴት በረከት ሳይወቃ ምን ሳይ እና አሁንም ያዘን እንደሆነ ሐዘናችንን አለቀስና ጸሎት አደረግና ከሰገርና ፍቅር ስለሳችን ተዋደድና ወንድም ወንድሙን እህት እህቱን ባልና ሚስትም ጥሩ ሆነው ተመካክረው ከተቀመጡ ችግር የለም ይመለሳል። እንዲመለስ ያደርጋሉ ስላሴ ይመልሱታል። ያኛ ግን አልተመለሰም የባሰ ደግሞ የሚመጡ ሰዎች አሉ ይላል። እንገራችሁ ሁለቱ ነው እንደ ያለ ደብተር እንደ ባንዲራ ያለ ጎፍላ በዚህ እንዲያንጠለጠሉ በየቤቱ እየዞሩ ማኅተመ ሥላሴ እንደተቀጠረበት ሴትየቱን ሰውየውን አይተው አልፏቸው ማኅተመ ሥላሴ አልሰም በጥይት እየገደሉ የሚሄዱ ይመጣሉ ይላል። እየዞሩ የሚገሉ እየዞሩ ያኛው ማኅተመ ሥላሴ ያለበትን አልፎት ማኅተመ ሥላሴ ከተያዘበት ሰዓት ያደርሳችሁ። አሜን። ያደርሳችሁ። ጥናቱን ጥሎ ቁርንጫ ጠቅሎ ሀመረጥ እግዚአብሔር ያውቃል። አሜን። እና ይሰርታው ዛሬ አሁን እዚያ በደሴ በዚያ ነገዚ ዱብ ቢሉ የምናውቃችሁት ነው። እንደ እንጉዳይ እንደ መስቀል ሰዓት ቦግ ቢሉ ታውቃላችሁ። አውጣን ሌላውን ወሬውን ተተን
አውጣን። የቤታችን ጌታ አድርገን ከቤታችን አታንገላታ፣ ቤታችን ገንዘባችን አታስወርሰን፣ እኛንም አታስገድለን፣ ከተማውን አታስወርሰው፣ ከተማውን አታቃጥሎ እያላችሁ ለመጸለይ ያብቃችሁ። እኔም ደግሞ በተቻለ አቅሜ እባክህ እለዋለሁ። ሞኝን ያሉት ፈጣሪን ሞኝ ሆኖ አይደለም። ከዚህ ዓለም በራሁ ሁሉ ብዙ ስተዲሁ ይጸውር ድደ ወይ ነበር ጠፈር የሚባል ንጉሠ ነገሥት ክርስቶስ የዋህ ነው። አሁን ይህን አድርግልኝ ስንለው ጥሩ ሰው ሆነ ያደርግልናል። አዛኝ ታዛዥ እኮ ነው ሎሌ። አሁን ሎሌ ዛሬ የለም እንጂ ሎሌ ገበሬ ሎሌ ሲያየው ገለባ ተሸከም እሺ፣ ካብ እሺ፣ አጠርጠር እሺ፣ ድንጋይ ጉተት እሺ። ጌታ እንደዚያ ማለት ነው። ለጥሩ ሰው ለባላጅ ሰውና ላልሆነ ለመጥፎ ሰው አይደለም፣ አይታዘዙም። ለጥሩ ሰው የሆነ እንደሆነ እንባውን አፍስሶ ከመንፈቀ ሌሊት በሌሊት ተነስቶ ከቆመ ሳያርፍ ከዘረጋ ሳያርፍ እሱና እግዚአብሔር በሚገናኙበት ሰዓት የነገረው ጊዜ ጠዋት ያን ስራ ያደርግለታል፣ ያሰበውን ይፈጽምለታል። እኛ ሴትም የለም ከተማ ነዋሪም የለም። ከተማዎች ዛሬ ጥሩ ነው፣ ንጽህናሽን ያዛችሁ አንድ ወንድ ከአንድ ሴት። እኔ በከተማ ፈጣሪን አንድ ለምን ይህን በከተማ የሚሸለሙት አጥፋ ብዬ አንድ ቀን ማላረገው ነገር የለኝም። አጥፋ ወዲያ እኔ እርኩስ አለኔ ንጹህ ነው ማለት ነው። እኔ የሚሉት ንጹህ ስል ሆኜ ደግሜ ደግሞ ተኛሁ። አንተ አቤት እንዲህ የምትል ለምንድን ነው? ፈቅጄላቸዋለሁ አለ። ከዚያ ወዲህ ነው ከተማ የገባሁ። ከዚያ ወዲያ እንዴት አላቸው? እንዴት አባ እንዴት ሰነበቱ? ወለቤት ጀፍ እጄ ገብቼ ቀላውጫዎች እሄዳለሁ። እጅግም አልመጣም አለ። አልመጣም እዚያ ከተማ አልመጣም። እንዲህ እንደሆነ ተግባር የሆነ ትእዛዝ ሲመጣብኝ ነው እዚያ ከተማው ደርሼ የምመጣ እንጂ እንዲያው ቁርስ ፍለጋና እንዲያ ሰይጣንም አይመሰክርብኝም። ያችን አርጌ መልሼ ወደ ቤቴ ፊት በበቆሎ ይወስዱኛል ነጋዴዎቹ። ዛሬማ መኪና መጣ አረገሽ ስነት ያለ ጌትነት እና እዘኑ፣ አልቅሱ፣ ዋይ በሉ። ዛሬ ሞቷል አይረባም። ሚስቴ ሞታለች አይረ ልጅ ሞቷል አይረ አገር ሲሞት ነው ማልቀስ። ይህ ከተማ አሁን ይህ ሁሉ ግንብ ገትሮ ይህን ከባድ መሳሪያና ሲለው አሁን ያን ቆጭ ሲያደርገው ምን ሊበጅ ነው? ይኸው መቼስ እግዚአብሔር ግንቡም እንዲቆይ የልጅ ልጅ እንዲሆን አድርጋችሁ አዝናችሁ ተክዛችሁ ለመጠመቅ አብቃን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ሀገራችን ኢትዮጵያን ይጠብቅልን። የሰላምና የብርሃን ባለቤት አይል ምትክ ናቸው እና አሁን እሳቸው አባ ገብረስላሴ አባ መረት የሚባሉ ሆኑ። እነዚህ ሰባነ ነው የሶስት ቀን ያለው እሱ እሳቱ ተመልሶ ያውም የእግዚአብሔር ቁጣ የእግዚአብሔር ጦር ማለት ነው። እንኳን ሰው የሰው ጦር እግዚአብሔር ያዘዙ ጦር በጣም ነው ተመልሷል። የሰው ጦር ነው ይህ ይመለሳል። አዝን አባታችን አዝን የማይመለስ ብሎ በእግዚአብሔር ከእግዚአብሔር ይወጣል። እኛ በእውነታችን አንመካ። እግዚአብሔር ኃይል እግዚአብሔር ጀግንነቱ ይዘ ሁሉም እግዚአብሔር የሰው ኃይለኛ የለም ብለን ከገጠምናቸው ጠላቶች ድል እናደርጋለን።
ግን ከምክር የምንገባ ከሆነ ሌላ ነገር እና እዚህ ኃይል አድርገን ለመዋጋት በልቅሶ በልቅሶ ጦር እና እዚህ ያያቸውና ሰዓት ስለሚሰሩ ይበሉ ኔታ ይበሉ ዝም ብለው ይበሉ የሰመኑ በዝሙት ያውቁ አባታቸው ወዴት አይደል አሁን ሁላችን አንድ ሆነን በማዘን ለመዝከር ያወጣል። እዚህ አዝናችን ደግሞ የምሳሙ በሩቅ ይበልልን ከኢየሱስ ከመናጨት ከመጋጨት ያድነን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ወላዴ አእላፍ ቆሞስ የኔታ ነብየ ልዑል ሊቅነትን ከቅድስና ጸሎትን ከብሕትውና ጋር የተባበረላቸው አባት የኔታ ነብየ ልዑል በትሩ ዕድሜ ጠገብ ገጻቸው ላይ አባታዊ አመለካከታቸውና የዋህነታቸው ቁልጭ ብሎ ይነበባል። የለበሱት ቢጫ ልብስ ከገላቸው ተስማምቶ ግርማ ሞገሳቸውን አጉልቶታል። በቤተ ክርስቲያን አገልግሎት በተለይም በቅኔና መጻሕፍት መምህርነት ለረጅም ጊዜ እንደመቆየታቸው ሥርዓቱ በውስጣቸው መዋሃዱን ካነጋገራቸው መለየት አያዳግትም። የትምህርት ሁሉ ቁንጮ የእውቀት ሁሉ መሠረት የሆነው የቅኔው ሊቅ ወላዴ አእላፍ ቆሞስ የኔታ ነብየ ልዑል የተወለዱት ከአባታቸው ከባለምበራስ ታደገ አበጀና ከእናታቸው ደስታ መሸሻ በወሎ ክፍለ ሀገር በላስታ አውራጃ በቡግና ወረዳ ልዩ ስሙ ብልብላ ቂርቆስ ሲሆን በወቅቱ እናታቸውን በኢጣሊያን ጦርነት አጥተዋል። በመቀጠልም አባታቸው አርፈውባቸው እድገታቸው ካጎታቸው ጋራ አስካለ ማርያም የተባሉ ሞግዚት ተቀጥረውላቸው ነበር። ሞግዚታቸው በመጨረሻ ብቃት ደረጃ ላይ በመድረሳቸው በአቡነ ዮሴፍ ተራራ ተሰውራለች። ወላዴ አእላፍ ቆሞስ የኔታ ነብየ ልዑል በልጅነታቸው ብዙ ትዝታዎች አሏቸው። ከብፁዕ አቡነ ይስሐቅ ዲቁናን ተቀብለዋል። በብልብላ ቂርቆስ በሊቀ ዲያቆንነት አገልግሎት ሰጥተዋል። በ1947 ወደ ጎጃም ቅኔ ለመማር አስበው በተለያየ መንገድ ጉዟቸው ሳይሳካ ቢቀርም ደቡብ ጎንደር አገረ ስብከት ስማዳ ወረዳ ከየኔታ በትሩ አየለ የቅኔ ትምህርታቸውን ተምረዋል። በድጋሚም ከታላቁ ሊቅ ከየኔታ ጥበቡ ታዬ ስማዳ ወረዳ ጋላ ጎዳና ቅድስት ኪዳነ ምሕረት ቅኔና ሐዲሳት ለ4 ዓመታት ተምረዋል። ወላዴ አእላፍ ቅዳሴን ከተለያዩ መምህራን ተምረው አስመስክረዋል። ወደ ጎንደር በመሄድም 4ቱን ጉባኤያት አስመስክረዋል። አባ ገብረ መስቀል ከተባሉ ባህታዊ ምክር ተቀብለው በ1950 ዓመተ ምህረት ጀምሮ ጉባኤ ዘርግተው ጳጳሳትን እጅግ ብዙ ደቀ መዛሙርትንና መምህራንን አፍርተዋል። ወላዴ አእላፍ ቆሞስ የኔታ ነብየ ልዑልም የቅዱስ ጊዮርጊስን፣ የአቡነ ገብረ መንፈስ ቅዱስን፣ የአቡነ ተክለ ሃይማኖትን፣ የእመቤታችን ልደት ዝክር በመዘከር ይታወቃሉ። የኔታ ነብየ ልዑል በሀገር ውስጥና በውጭ አገራት ቅዱሳት መካናትን በተለያየ ዘመናት ተሳልመዋል። በተለይም ወደ ኢየሩሳሌም በመሄድ ጌታችን የተወለደበትን የተሰቀለበትን ጎብኝተዋል። ወላዴ አእላፍ ቆሞስ የኔታ ነብየ ልዑል አንድ ጸጋ ብቻ ሳይሆን የብዙ ጸጋ ባለቤት ነበሩ። እንደ ነቢያት ነቢያትን፣ እንደ ሐዋርያት ሐዋርያትን፣ እንደ ሊቃውንት ሊቅነትን፣ እንደ መነኮሳት ምንኩስናን አስተባብረው ይዘው ወንጌልን በቃል ብቻ ሳይሆን በሕይወት ኑረው አሳይተውናል። የዚህን ዓለም ጥቅምና ዝና ንቀው ቃለ እግዚአብሔርን ምግብ አድርገው ኑረዋል። የዘመናችን ዮሐንስ አፈወርቅ ጳጳሳትን ሊቃውንትንና እልፍ አእላፍ ደቀ መዛሙርትን አፍርተዋል። ሊቅነትን ከቅድስና፣ አርምሞን ከምነና፣ ጸሎትን ከብሕትውና ጋር አጣምረው የያዙ ፍጹም መናኝ ነበሩ። በአገልግሎት ዘመናቸው
ብዙ ፈተና አስተናግደዋል። የአካባቢው ሕዝብ ጸሎተኛ አባት በማለት ይጠራቸዋል። እንደ ነቢያት ትንቢት የተገለጸላቸው፣ እንደ ሐዋርያት ብዙዎችን ተዘዋውረው ወንጌል አስተምረው ያሳመኑ፣ እንደ ጻድቃን በጸሎታቸው የአልጋ ቁራኛ የሆኑትን የፈወሱ፣ እንደ አብርሃም ቤታቸውን የእንግዳ ማረፊያ የነበረ ምን ቃላት አለኝ ስለሳቸው ለመግለጽ። ባጭሩ ስውር ብሕትውናን ከልጅነት እስከ እርግና በሳቸው ተገልጿል ማለት ይቻላል። የኔታ ነብየ ልዑል በእጃቸው ዳሰውት ጸሎተ ማርያም ጸልየውለት ችግሩ ያልተፈታለት፣ ሐሳቡ ያልተሳካለት የለም። ለእንስሳትም ይራራሉ። በአንድ ወቅት ዝናብ ድርቅ ሆኖ በመጥፋቱ ሕዝቡ ሲያዝን እሳቸው በጸሎታቸው ዝናብ እንዲዘንብ አድርገዋል። እግዚአብሔር ለእሳቸው ያደረገላቸው ገቢረ ተአምራትና እሳቸውም ያደረጉት ብዙ ነው። ፈቃደ እግዚአብሔር ሆኖ አንድ ወቅት ሰኔ ግባ ቅዱስ ጊዮርጊስ ከየኔታ ነብየ ልዑል በመሄድ በረከት ለማግኘት ዕድሉን አግኝቻለሁ። ከየኔታ ነብየ ልዑል ጋር በወቅቱ ስንገናኝ ልጄ የቤተ ክርስቲያን አንድነትን ለመጠበቅ ከካህናት አባቶች ብዙ ይጠበቃል ብለውኛል። የኔታ ነብየ ልዑል ማዕረገ ምንኩስናን ደቡብ ጎንደር ሀገረ ስብከት ስማዳ ወረዳ ጎሽ ሜዳ ቀበሌ ከአባ ገብረአብ፣ ቅስናን በ1980 ዓመተ ምህረት ከብፁዕ ወቅዱስ አቡነ ተክለ ሃይማኖት ፓትርያርክ፣ ቁምስናን በ1990 ዓመተ ምህረት ከደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ ከብፁዕ አቡነ ኤልሳ ተቀብለዋል። የኔታ ነብየ ልዑል ለ65 ዓመታት ወንበር ዘርግተው በጸሎት ተጠምደው በስማዳ በሰኔ ግባ ቅዱስ ጊዮርጊስ የሊቃውንቱ ምንጭ እንዳይደርቅ አብነት ሆነው ደቀ መዛሙርትን አስተምረዋል። የኔታ ነብየ ልዑል በተወለዱ በ90 ዓመታቸው ሰኔ 24 ቀን 2014 ዓመተ ምህረት ከዚህ ዓለም ድካም አርፈዋል። ሥርዓተ ቀብራቸው በሰኔ ግባ ቅዱስ ጊዮርጊስ ቤተ ክርስቲያን ሰኔ 25 ቀን 2014 ዓመተ ምህረት ልዩ ልዩ ኃላፊዎች፣ የተለያዩ የሚያውቋቸው ወዳጆቻቸው፣ ልጆቻቸው፣ ደቀ መዛሙርቶቻቸውና ጓደኞች ሊቃውንቶቻቸው በተገኙበት ቀብራቸው ተፈጽሟል። ወላዴ አላፍ ቆሞስ የኔታ ነብየ ልዑል መልአክ ዘበምድር ነበሩ። የኔታ ነብየ ልዑል እንዳረፉ በአካባቢው የቀብር ስነ ስርዓታቸው በሚፈጸምበት ሰዓት የተፈጠረው ነገር ሕዝቡን ሲያነጋግር ነበር። ሥርዓተ ቀብራቸው በቤተ ክርስቲያን ሥርዓት ተከናውኖ ከተፈጸመ በኋላ እንግዳ ነገር ተከሰተ። በዚህ በቪዲዮ እንደምታዩት በፎቶም ላይ እንደምታዩት ለቀብር የሄደው ሰው እዚያው በቆመበት ከኩሬው ውሃ ላይ የረጋ ደምና ውሃ የሚመስል ፈሳሽ ታየ። የዚህ ትርጉሙ ምን ይሆን? የአባታችን ሐዘን እንባ ይሆን? የጽዋው ዋንጫ ሞላ ፈሰሰ ይሆን? እግዚአብሔር ተቆጣብን ይሆን? እስካሁን ትርጉሙ በግልጽ አልታወቀም። የአባታችን የኔታ ነብየ ልዑል ረድኤትና በረከት ምልጃና ጸሎት ከሁላችን የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ጋር ለዘለዓለሙ ይኑር አሜን። በመጨረሻም በአባታችን ምክር ልሰናበታችሁ። ልጆቼ ዘፈን፣ ሳቅ፣ ስላቅ አታብዙ። እግዚአብሔር ዘፈንን፣ ሳቅን፣ ቧልትን አይወዳቸውምና። ሰው ሲሞት አታልቅሱ። ሰው ሲሞት አጥባችሁ ገንዛችሁ ቅበሩ። ሰው ሞተ ብላችሁ አደራ አታልቅሱ። ጊዜ ሲሞት አልቅሱ አሉን። አሁን ጊዜው ሰዓቱ ሙቷልና እናልቅስ፣ አልቅሱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።
ነፋሱ የእሱ አሽከር ነው። ጎርፉ የእሱ አሽከር ነው። ድንጋዩ የእሱ አሽከር ነው። ዛፉ የእሱ አሽከር ነው። እኛ ነን ብቻ እንዲያው ዝም ብለን እሱ ክርስቶስ ተብሎ ክርስቲያን፣ እሱ ሕያው ተብሎ ሕያዋን፣ እሱ ምእመን ተብሎ ምእመናን አሰኝቶን ነበረ። አሁን ግን ስራችን ሌላ ሆኗል። ለራሳችን ነው። ዶሮ ጭራ ካራ ያወጣች ይባላል። እኛም ለራሳችን ጥፋትና ለራሳችን ችግር ለራሳችን ውሎ ማያሳድር ሆድ ይዘን ዛሬ አሁን ሁላ እህልም ያለ ምንድን ነው መሰለህ ዳዲ እኮ እያለ ነው እንደ ሕፃን ዳዲ። እንመለስ እንደው እንመለስ ካልተመለስን ያው በየፍርክታው በየምናምን እየወደቅን እንደምንደርሳ የገዛው ሸቻችን ጅብም ይታዘዛል። ያው ነው የሚቀብረን። ሁሉ ሟች ሲሆን ማን ይቀብረዋል? ሁሉ ራብተኛ ሲሆን ማን ይቆፍራል? አረ ይህን ሰው አማሬ ስማዳ ባካችሁ ተው ባካችሁ፣ ባለጌ ነገራችሁን መተው። ይህን ሰው መግደል ሰው መደብደብ ቂም በቀል ምን ይሰራል? እንኳን ለካህን እንዳው ለጨዋታ ይገባል። ሰላማዊ ልጅን ማሳደግ፣ እንግዳ መሸኘት፣ ዝክር መዘከር፣ ቤተ እግዚአብሔር መስራት፣ የታመመ ማየት፣ የታመመ መጠየቅ ነበር እንጂ ለክርስቲያን ወጉ ያለው ይመጸውታል፣ የሌለው ደግሞ ባህሪውን አሳምሮ ቤተ እግዚአብሔር በዓላትን አክብሮ ጾም ጽሞ ይህችን ቤተ ክርስቲያን በእያላችሁበት ፍታ መዲና ብታረጉ ጥሩ ነበረ እና ሀገራችን ኢትዮጵያን ሰላም ያድርግልን። ስንት እየተዋጋንና ስንት መከራ እየተቀበልን ነው። የሚወደደውን እንጀራ አንበላ እያልን ነው። አንጀታችን በጠፍር አስረን ተቀምጠን ህዝቡ ሌላኛ ስራ ነው የሚሰራ። የኔውስ እየደካሁ ነገ ጧት እሄድላቸዋለሁ ወደ ሀገር ኢየሩሳሌም ማለት ነው። ለምንድን ነው መጥፎ ስራ የምትሰሩ? ለምንድን ነው ድፍረት? ካህናትም ቢሆን እግዚአብሔር መፍራት፣ ቤተ መቅደስ እንገባ ንጽህናችን ጠብቀን ምን እዚያ ውስጥ ገብተን እኔ አሁን አንድ ቀን እዚህ ገብቼ ቀድሼ አላውቅም። የጎደለብኝ ነገር የለም። ስላሴ የተመሰገኑ ይሁን። ከዚህ ውስጥ የገቡ ደግሞ ያው በየደብራችሁ የምታዩዋቸው ናቸው፣ ታዩዋቸዋላችሁ። እባካችሁ ዘመዶቻችን በካችሁ ባህሪያችሁን አሳምሩ፣ አምልኮታችሁን ተው፣ ሌብነትን ተው፣ ደንበር መግፋትን፣ ዋርሳ መውረስን እባካችሁ ተው እባካችሁ። እግዚአብሔርን ታረቅ። አሁን ይሄንን ይኸው መስዋዕተ በዓታ ማርያም ያለው ዋልካ ያ ሲሄዱበት በመካከሉ መዓዛው እንደ ቤተ መንግስትና እንደ ገነት ሽታ የሚሸተው ሀገር ራቁቱን ሐዋርያ ጊዮርጊስ ራቁቱን በጋላ ጎዳና ራቁቱን ወደ ላይ ደግሞ ደጋው ራቁቱን አየሁት። በመኪና ሆኜ ስሄድ ሆዴ ያዝናት። አሁን ይህ ህዝብ በምን ሊረዳ ነው በሚል ነገር ነው። አያችሁት? ይሄ ቁምጣ ስንዴ የምትሆን ነው እንደሚረዳን። ኧረ የሚረዳን ፈጣሪያችን ነው ዘመዴ። ኧረ የሚረዳን መራሻችን አያችሁ። እንደ ቦይ ተተለተለች መሬት ብትባረካችሁ ጤፏን በጤፍ ዋያዋም ሽምብራዋም በዚያው በሆነ መሰረት እግዚአብሔር ነው የሚረዳን እንጂ እኮ ሰው እኮ ረድቶ እኮ ምንም ጥቅም የለውና መድኃኔዓለም ደግሞ ቅዱስ ጊዮርጊስ አቡነ ተክለ ሃይማኖት አቡነ ገብረ መንፈስ አማልደው ወደፊት ወደሚመጣው የሚያፈራ ንጹህ ዝናብ መድኃኔዓለም እንዲልክልን የበልጉን በበልግ የክረምቱን በክረምት ያለ በረድ እንዲላክልን ቅዱስ ጊዮርጊስ ያሳስብልን። ደካሞችን ህፃናትን ቤተክርስቲያንን ተመልክቶ ለዓለም ብሎ የተሰቀለ አምላክ ለዓለም ምሕረት ያወርድልን።